ሄይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ነጃት ነኝ ከነጅማትስ አካዳሚ። ዛሬ ደግሞ ይሄንን የአብሶሉት ቫልዩ ጥያቄ ይዤላችሁ መጥቻለሁ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ሳታደርጉ ደግሞ ጥያቄውን እንዳትጀምሩት። አመሰግናለሁ። ወደ ጥያቄው ነው። እሺ ጥያቄያችን ምንድን ነው የሚለው? አብሶሉት ቫልዩ ኦፍ 1/2 ማይነስ 3x ኢዝ ኢኳል ቱ 7/2 ነው የሚለኝ። ይሄን ጥያቄ ለመስራት ማወቅ ያለብን ሁለት ነገሮች አሉ። የመጀመሪያው ነገር ምንድን ነው? ይሄ የአብሶሉት ቫልዩ ጥያቄ ስንት ሶሉሽን ያለው የሚለውን መለየት አለብን ማለት ነው። ስለዚህ for any absolute value equations absolute value of ax plus b is equals to c ለሚለው absolute value ጥያቄ ስንት ሶሉሽን ያለውን የሚለው የምንለየው በምንድን ነው? ከኢኳል ሳይኑ በኋላ በሚመጣው ቫልዩ ሲ በሚባለው ነው ማለት ነው። ኢፍ ሲ ኢዝ ግሬተር ዛን 0 ኢፍ ሲ ኢዝ ግሬተር ዛን 0 which means ፖዚቲቭ ከሆነ 0 then this absolute value equation has how many solutions? 2 solutions. ምን ማለት ነው? በኤክስ ቦታ ሁለት ቁጥሮች ገብተው ይሄንን አብሶሉት ቫልዩ ኢኩዌሽን ትሩ ያደርጉልናል ማለት ነው። if c is equal to 0 then the equation has only one solution ያለው ምን ማለት ነው? እዚህ ጋር ከኢኳል ሳይኑ ጎን የሚመጣው 0 ከሆነ ይሄ ኢኩዌሽን እንደዚሁ አይደል አንድ ሶሉሽን ብቻ እንዳለው ማወቅ እንችላለን። በኤክስ ቦታ አንድ ቁጥር ብቻ ገብቶ ነው ይሄንን ትሩ የሚያደርግልን ማለት ነው። ኢፍ ደግሞ በተቃራኒ ኢፍ ሲ ኢዝ ሌስ ዛን 0 ምን ማለት ነው? ኔጌቲቭ ቁጥር ከሆነ the equation has no solutions። እነዚህ ብቻ ሶስቱን አይተን ፈተናችንን በቀላሉ መመለስ እንችላለን ማለት ነው። ከኢኳል ሳይኑ በኋላ የሚመጣው ቁጥር ፖዚቲቭ ከሆነ ከዜሮ በላይ ከሆነ ሁለት ሶሉሽን አለው፣ ዜሮ ከሆነ አንድ ሶሉሽን አለው፣ ኔጌቲቭ ከሆነ ደግሞ ሶሉሽን የለውም። ምክንያቱም አብሶሉት ቫልዩ ውስጥ ያለው ቁጥር ወጥቶ ኔጌቲቭ መሆን ስለማይችል ማለት ነው። ስለዚህ እዚህ ጥያቄያችን ላይ ደግሞ ከኢኳል ሳይናችን ጎን ያለው 7/2 ነው። 7/2 ኢዝ ግሬተር ዛን 0። ስለዚህ ይሄ ጥያቄ ስንት ሶሉሽን ያለው? ሁለት ሶሉሽን ያለው ማለት ነው። በቀጣይ ደግሞ የምናየው ነገር ምንድን ነው? ኤክስ አብሶሉት ቫልዩ ውስጥ ያለ ቁጥር እንዴት ነው የሚወጣው የሚለውን ደግሞ ማወቅ አለብን። አንደኛ ምንድን ነው? ለምሳሌ ኤክስ የሚባል ቁጥር አብሶሉት ቫልዩ ውስጥ ካለ የሚወጣበት 3 ኬዞች አሉ። የመጀመሪያው ምንድን ነው? ኢፍ ኤክስ ኢዝ ግሬተር ዛን 0 ፖዚቲቭ ቁጥር ከሆነ። ፖዚቲቭ ቁጥር ከሆነ ማለት ምንድን ነው? ለምሳሌ 1/2 በቃ 100 ቢሆን እንዳለ ፖዚቲቭ ቁጥሩ እንዳለ ነው የሚወጣው። ኤክስ ላይ ምንም የሚጨምረው የምንቀንሰው ነገር የለም። ኤክስ ራሱ ኤክስ ሆኖ ይወጣል ማለት ነው። ኢፍ ኤክስ ኢዝ ኢኳል ቱ 0 ኤክስ ኢዝ ኢኳል ቱ 0 ደግሞ እዚህ ጋር 0 ከሆነ የምናስገባው 0 ከአብሶሉት ቫልዩ ሲወጣ ራሱ 0 ነው የሚሆነው። ዲፍረንት የሚሆነው የተለየ አወጣጥ የሚኖረው ኢፍ ኤክስ ኢዝ ሌስ ዛን 0 ኤክስ ሌስ ዛን 0 ከሆነ ምን ማለት ነው? ሌስ ዛን 0 ሆነ ለምሳሌ -2 ቢሆን የገባው ከአብሶሉት ቫልዩ ኔጌቲቭ ቁጥር መውጣት አይችልም። ፖዚቲቭ ወደ ፖዚቲቭ ይቀየራል ሲወጣ። ስለዚህ -2 ወደ ፖዚቲቭ እንዲቀየር ምን ማድረግ አለብን? በማይነስ ማባዛት አለብን። በማይነስ ማባዛት ስላለብን ኢፍ ኤክስ ኢዝ ሌስ ዛን 0 ኤክስን ስናወጣው ማይነስ ኤክስ አድርገን ነው የምናወጣው ማለት ነው። እነዚህ ሁለት ነገሮች ሁልጊዜ የአብሶሉት ቫልዩ ጥያቄ ሲሰጣችሁ እነዚህ ሁለት ነገሮች ማስተዋል እንዳትረሱ። ስለዚህ እዚህ ጋር በመጀመሪያው ምን ብያችኋለሁ? ለዚህ ጥያቄ 7/2 ኢዝ ግሬተር ዛን 0። ስለዚህ ሁለት ሶሉሽን አለው። ስለዚህ እነዛ ሁለት ሶሉሽኖች በምንድን ነው የሚመጡት? አንደኛው ኢፍ ኤክስ ኢዝ ግሬተር ዛን 0 እዚህ ውስጥ ያለው ቁጥር ግሬተር ዛን 0 ከሆነ ኤክስ እንዳለ ይወጣል። ይሄ ቁጥር እንዳለ ራሱን ችሎ ይወጣል። ኢፍ ኤክስ ኢዝ ሌስ ዛን 0 ደግሞ ማይነስ ኤክስ ሆኖ ይወጣል። ስለዚህ አንዱ እንደዚሁ እንዳለ አውጥተን እንሰራለን፣ አንደኛው ደግሞ በማይነስ አባዝተን እንሰራለን ማለት ነው። ስለዚህ ሁለት ኬዞች አሉት። ኬዝ 1 ምንድነው? ኬዝ 1 absolute value of 1/2 minus 3x is equals to 7/2 እንዳለ 1/2 minus 3x equals to 7/2 ሆኖ ሲወጣ በዚህ ሶልቭ ስናደርግ ምን እናገኛለን?
-3 ወደዛ 7/2 ወደዚህ ብናመጣ 1/2 -7/2 is equals to 3x እናገኛለን። ይሄ ደግሞ ምን ማለት ነው? 2 የጋራ ስንወስድ 1 - 7 ይሆናል። 1 - 7 is -6 which is equal to 3x ይሄ -3 ማለት ነው equals to 3x over 3 ስናደርግ x is equals to what? -1 ማለት ነው። በኬዝ ዋናችን x is equals to -1 ማለት ነው። በኬዝ ሁለተኛው ኬዛችን ደግሞ ምንድን ነው? ኬዝ 2 ደግሞ if አብሶሉት ቫልዩ ውስጥ ያለውን ቁጥር ኔጌቲቭ ቢሆንስ? ኔጌቲቭ ከሆነ በኔጌቲቭ ማባዛት አለብን። ስለዚህ ኔጌቲቭ ማይነስ ታይምስ 1/2 -3x is equals to 7/2 እናደርጋለን ማለት ነው። ይሄ ምን ይሆናል? ቺን ማይነሷን ዲስትሪቢዩት እናደርጋለን -1/2 ፕላስ 3x is equals to 7/2 ይሆናል ማለት ነው። ስለዚህ ይሄን -1/2 ወደዚህ ስንወስደው 3x is equal to 7/2 plus 1/2 3x is equals to what? 2 የጋራ 7 plus 1 ደግሞ 8 ነው 8/2 8/2 is what? 4 ስለዚህ over 3 ስናደርግ x is equals to 4/3 ይሆናል ማለት ነው። ስለዚህ our solution set is -1 and 4/3 ይሆናል ማለት ነው። ጋይስ ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎች ጥያቄዎች ካላችሁ በቴሌግራም አካውንቴን ልልኩልኝ ትችላላችሁ። ቲክቶክ አካውንቴንም ከታች አስቀምጥላችኋለሁ። ሄዳችሁ ፎሎ ማድረጋችሁን እንዳትረሱ። ከጠቀማችሁ ኮሜንት ማድረጋችሁን እንዳትረሱ። ባይ